የህወሓት ጦር መሳሪያ ክምችት፣ የተጓጓዘውና የተደበቀው መሳሪያ። አስገራሚ ወታደራዊ ታሪክ ያላቸው በኬንያ የኢትዮጵያ አምባሳደር ጀነራል ባጫ ደበሌ ከቢቢሲ ጋር ያደረጉት ቃለ መጠይቅ ገና ሙሉ በሙሉ አየር ላይ ሳይውል ከማስታወቂያው ጀምሮም በርካታ መነጋገሪያ ጉዳዮች የተነሱበት ሆኖ ታይቷል። ጀነራሉ ካወጧቸው ሚስጥሮች መካከል ህወሓትን የተመለከተው አንዱ ነው። በትግራይ የተደበቀው የህወሓት የጦር መሳሪያ ክምችት ለመጀመሪያ ጊዜ በመንግስት አካል የተረጋገጠው በጀነራሉ በኩል ነው ማለት ይቻላል። ህወሓት በዲዳር ፕሮግራም መሰረት ታጣቂዎቹ ትጥቅ እንዲፈቱ ይደረጋል ተብሎ ቢጠበቅም የሆነው ግን ከተጠበቀው በተቃራኒ መሆኑን ጀነራሉ አረጋግጠዋል። ህወሓት አስረከብኩ ያለ የተበላሸውን መሳሪያ እንጂ ዋናውን አልነበረም። እናም ህወሓት ሌላ ዙር ጦርነት ለማድረግ ዝግጅቱን ባጠናቀቀበት ጊዜም አስቀድሞ የደበቀውን የጦር መሳሪያ ሳይቀር ወደ ጦር ግንባሮች እያጓጓዘ ባለበት በዚህ ወቅት ወታደራዊ ሚስጥር መውጣቱም ትኩረት ሳይስብ አልቀረም። ህወሓት ሜካናይዝድ ታንክ፣ መድፍ፣ ዙ 23 እና ሌሎች ከባባድ መሳሪያዎችን እያጓጓዘ ያለው በዋናነት በራያና በአፋር ግንባር አዋሳኝ መሆኑን መረጃዎች አሳይተዋል። በግንባሩ ህወሓት መድፎችን ብዙ ቦታ ላይ ማጥመዱም ስጋት ፈጥሯል። በሌላ አቅጣጫ በሸሬና ውጊያ ህወሓት የደረሰበትን ኪሳራ የሚያሳይ መረጃ ወጥቷል። ጉዳዩን ከሸሬና እስከ መቀሌ ከራያና እስከ አፋር ካለው እንቅስቃሴ ጋር አያይዘን እናየዋለን። አብራችሁን ቆዩ። ጀነራሉ ያወጡት ሚስጥር። በኬንያ የኢትዮጵያ አምባሳደር ጀነራል ባጫ ደበሌ ከቢቢሲ ጋር ባደረጉት ቃለ መጠይቃቸው ስለ ህወሓት የጦር መሳሪያ ክምችት ብለውም ስለደበቃቸው ከባባድ መሳሪያዎች በመናገር ሚስጥር አውጥተዋል። ጀነራሉ ህወሓት ያስረክበው የተበላሸ መሳሪያ ነበር ሲሉ ተደምጠዋል። ይህም ቀደም ሲል ህይወቱ የነበሩ ትንታኔዎችን ያረጋግጣል። የፕሪቶሪያ ስምምነት በተፈረመበት ወቅት መከራከሪያ ከነበሩ ጉዳዮች መካከል ህወሓት ይፈታል ወይስ አይፈታም የሚለው ጉዳይ እንደነበር ይታወሳል። በርካታ ተንታኞች ህወሓት ትጥቅ እንደማይፈታና ይልቁንም ይበልጥ እየታጠቀ ለጦርነትም እየተዘጋጀ ነው ሲሉም ይከራከሩ እንደነበር እንዲሁ አሁን የእነሱ ክርክር ምላሽ ያገኘ ይመስላል። አምባሳደር ባጫ ደበሌ ትግራይ ስለተደበቀውና ስለተከማቸው ጦር መሳሪያ መረጃን ሰጥተዋል። ጀነራሉ በትግራይ ተደብቋል ስላሉት ከባባድ መሳሪያም ተናግረዋል። ህወሓት ከታንክ እስከ መድፎች ብሎም እስከ አየር መቃወሚያዎች ድረስ የታጠቀው በ2013 ዓ.ም የሰሜን ጦርነት ሲፈነዳ ከሰሜን እዝ የወሰደውና በኋላም በፕሪቶሪያ ስምምነት መሰረት ሳያስረክበው የቀረው መሳሪያ መሆኑ ይታወቃል። ዲዲአር ተብሎ የሚጠራው የህወሓት ታጣቂዎችን በትጥቅ መፍታትና ወደ ህብረተሰቡ መቀላቀል ሂደት ውስጥ ትጥቅ ፈቷል የተባለው ታጣቂም ወደ 20 ሺህ እንኳን እንደማይደርሱ አምባሳደር ባጫ ሚስጥር አውጥተዋል። ጀነራል ባጫ ደበሌ በሰሞኑ ጦርነቱ ወቅት በኢትዮጵያ መከላከያ ሰራዊት ውስጥ በአመራርነት ከነበሩ ቁልፍ ወታደራዊ መኮንኖች መካከል አንዱ የነበሩ ከዚያ በፊትም በኢትዮጵያና በኤርትራ ጦርነቱ ወቅት አንዱ የጦር አመራር ሆነው ያገለገሉና አነጋጋሪ ውትድርና ታሪክ ያላቸው ሰው ናቸው። በአሁኑ ወቅት ከውትድርና ታሪካቸው በዲፕሎማሲው ዘርፍ በኬንያ የኢትዮጵያ አምባሳደር ሆነው እያገለገሉ ባሉበት ሁኔታም ከቢቢሲ ጋር ቃለ መጠይቅ አድርገዋል። ጀነራሉ ስለ ህወሓት ባወጡት መረጃቸው መሰረት ህወሓት በዲዳር ፕሮግራም መሰረት ትጥቅ ሳይፈታ ከባድ መሳሪያዎችን ደብቆ ቆይቷል ሲሉም ተናግረዋል። የህወሓት ከባድ መሳሪያዎች በእጁ ይገኛሉ። ይህም ህወሓት ጦርነቱን ለመጀመር ያነሳሳው ዋናው ጉዳይ ሆኗል። ህወሓት በሸሬና ግንባር የደረሰበትን ኪሳራ ተከትሎም ሚስጥራዊ ስብሰባዎችን በሸሬና አቅራቢያ ብሎም በመቀሌ ከተማ ውስጥ ሲያካሄድ በራያና በአፋር ግንባር ደግሞ ጦር መሳሪያ እያጓጓዘ ይገኛል። የአመራሮቹ ስብሰባና የሸሬና ሁኔታ። ከሸሬና ውጊያ በኋላ የተደናገጡት የህወሓት አመራሮች ሚስጥራዊ ስብሰባዎችን እያካሄዱ ስለመሆናቸው መረጃዎች ያመላክታሉ። ስብሰባው በሸሬና በደረሰው ኪሳራ ዙሪያና ከዚያ ቀጥሎ በሚደረጉ ስምሪቶች ብለውም የጦርነት ዝግጅት ላይ ያተኮረ ሆኖም ታይቷል። ከዲያስፖራ አባላት ጋር የዙም ስብሰባ ያካሄዱት ከፍተኛ አመራሮችም አሉ። እዚያው መቀሌ ውስጥም ሸሬናም ዙሪያ የተገማገሙ አመራሮች እንዳሉን ተጠቁሟል። ከሸሬና ውጊያ በኋላ የኤርትራ ጦር ኃይሎችን ከመቀበል ባለፈም ከፍተኛ የህወሓት አመራሮች በመቀሌ ሚስጥራዊ ስብሰባ አካሂደዋል። ስብሰባው ወቅታዊ ወታደራዊ ውጥረትና ፖለቲካዊ ዲፕሎማሲያዊ ውጥረትን የተመለከተ ሲሆን በዋናነት በሸሬና በነበረው ውጊያ የደረሰውን ኪሳራ ሳይገመግም አይቀርም ነው የተባለው። በአወዛጋቢዎቹ የአልፋሽጋና የወልቃይት መሬት አካባቢ የምትገኘው ሸሬና ቅዳሜ ዕለት ከባድ ግጭት ማስተናገዷን በተመለከተም እስካሁን በህወሓት በኩል እንጂ በፌዴራል መንግስት በኩል ይፋዊ መግለጫ ባይሰጥም ዓለም አቀፍ መገናኛ ብዙሃን ጭምር ግን በሰፊው ሲዘግቡት መቆየታቸው ይታወቃል። ባለፈው ቅዳሜ ሐምሌ 25 ቀን 2018 ዓ.ም ለሱዳን ድንበር ቅርብ የሆነችዋ በሸሬና ከባድ ውጊያ መካሄዱን ተከትሎም የህወሓት አመራሮች ድንጋጤ ውስጥ ሳይገቡ አልቀረም ነው የተባለው። ምክንያቱም በሱዳን የሚንቀሳቀሰው ዋና የህወሓት አርሚ 7 በሸሬና ግንባር አከማችቶት የነበረው መሳሪያ ዲፖ ተይዟል። በዲፖው ውስጥ የተለያዩ ተተኳሽ መሳሪያዎች፣ ሮኬቶች፣ ሚሳኤሎች፣ አርጂፒ7 የሳተላይት ስልኮች፣ የሬዲዮ መገናኛ መሳሪያዎች፣
የቅኝት ድሮኖችን ጨምሮም ሌሎች የጦር ትጥቆች መገኘታቸውን መረጃዎች አመላክተዋል። የህወሓት ጦር ካምፕ ከተመታና ከተያዘ በኋላም የሸሪናው አሁናዊ ሁኔታ የተረጋጋ እንደሆነ ተነግሯል። ሱዳን ትሪቡን እንደዘገበው ከሆነ በኢትዮጵያ መከላከያ ሰራዊትና በትግራይ ኃይሎች መካከል ግጭት ተፈጥሮ የነበረው በኢትዮ ሱዳን ድንበር አካባቢ አንጻራዊ መረጋጋት ተፈጥሮበታል ሲል ተደምጧል። የአካባቢ ነዋሪዎችን ዋቢ ያደረገው ዘገባም በሸሪና አካባቢ የተጀመረው ይህ ግጭት ለጊዜ መቆሙን ያሳወቀ ሲሆን በግጭቱም ከባባድ መሳሪያዎችና ድሮኖች ጥቅም ላይ መዋላቸውን ዘግቧል። ሸሪና አካባቢ ቅዳሜ ዕለት ከተቀሰቀሰ ውጊያ በኋላም በድንበር ሰርጡ ላይ ይካሄድ የነበረው ወታደራዊ እንቅስቃሴ ለጊዜው ቆሟል። በአሁኑ ወቅት ውጥረቱም ከኤርትራ ኦምጃር በኢትዮጵያ ሁመራ አድርጎ በሱዳን እስከምትገኘው ሐምዳይክና አላቅዲ ድረስ ያለው የሶስትዮሽ ድንበር ያካለለ ሆኖ ተዘግቧል። ህወሓት የኢትዮጵያ ፌዴራል መንግስትን ወታደራዊ ውጥረት ማባባስ የከሰሰ ሲሆን የፌዴራል መንግስቱ ግን እስካሁን ይፋዊ ምላሽ አልሰጠም። ይሁን እንጂ አንድ የኢትዮጵያ መንግስት ባለስልጣን ለሀገር ውስጥ መገናኛ ብዙሃን በሰጡት ቃላቸው ግጭቱን የጀመረው ህወሓት መሆኑን በመግለጽ ቡድኑ በኢትዮጵያ በኤርትራና በሱዳን የሶስትዮሽ ድንበር አቅራቢያ በሚገኘው የኢትዮጵያ ወታደር ላይ ጥቃት ሰንዝሯል ሲሉ ተደምጠዋል። በሌላ በኩል ከሸሪና ውጊያ በኋላ በመቀሌ ከተካሄደው ሚስጥራዊ ስብሰባ በተጨማሪም የኤርትራ የጦር ጄኔራሎችና የህወሓት ባለስልጣናት በትግራይ ስብሰባ ማድረጋቸውም ትኩረት የሳበ ሆኗል። ይህ ስብሰባም በኤርትራና በትግራይ መካከል ያለው ወታደራዊ ቅንጅት ተብሎ የተገለጸ ሲሆን ጊዜውም ከኦገስት 1 ጀምሮ በኢትዮጵያ ጦርና በህወሓት ኃይሎች መካከል አዲስ ውጊያ መጀመሩ ከተዘገበበት ወቅት ጋር ተገጣጥሟል። የሆነ ሆኖ ግን ህወሓት አሁንም ወደ ጦርነት ለመግባት ያለውን ዝግጅት አሳይቷል። የህወሓት መሪዎች በኢትዮጵያ ፌዴራል መንግስት የተቋቋመውን የክልሉን ጊዜ አስተዳደር አፍርሰው ስልጣን ከተቆጣጠሩ በኋላም ባለፉት ወራት ለጦርነት ዝግጅት ሲያደርጉ መቆየታቸው በስፋት ሲዘገብ ቆይቷል። ከዚህ ጋር ተያይዞም በአንድ ወቅት ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካዮች ምክር ቤት ባደረጉት ንግግራቸው በየቀኑ በርካታ ውጊያ፣ ጦርነት ሊቀሰቅሱ የሚችሉ ትንኮሳዎች ትግራይ ውስጥ ባሉ ኃይሎች በየጊዜው ይፈጸማል ማለታቸውን ተከትሎም ጉዳዩ ከብዙ አቅጣጫ ትንታኔ ተሰጥቶበታል። ህወሓትም በበኩሉ የፌዴራል መንግስቱ በትግራይ ላይ ሌላ ዙር ጦርነት ለመክፈት ሰራዊቱን እያሰማራ መሆኑን በመጥቀስ ይከሳል። እንደ አጠቃላይ ባለፉት በርካታ ወራት በፌዴራል መንግስቱና በህወሓት መካከል እየተባባሰ በመጣው ውዝግብ ምክንያት ጦርነት ሊቀሰቀስ ይችላል በሚል ስጋት በበርካቶች ዘንድ ሲስተጋባ ቆይቶም በመጨረሻም በሸሪና ውጊያ ተቀስቅሶ መሰንበቱ ይታወቃል። ከዚያ በፊት የቃላት ጦርነቱ ተጋግሎ እንደነበር ይታወቃል። ህጋዊነቱን ያጣው ህወሓትን የሚመሩት ዶክተር ደብረጽዮን ገብረ ሚካኤል ከፌዴራል መንግስቱ ጋር ዳግም ጦርነት ይቀሰቀሳል ተብሎ የሚሰጋበት ወቅትም ሐምሌ 12 ቀን 2018 ዓ.ም ለመቀሌ ከተማ ነዋሪዎች ባሰሙት ንግግራቸው የፌዴራል መንግስቱ እንደሚገዳደሩ በመግለጽ ዛሬ እንደበፊቱ ብቻችንን አይደለንም፣ በርካታ ወዳጆች አሉን ሲሉ መናገራቸው ይታወሳል። ደብረጽዮን በዚሁ ንግግራቸው አክለውም ብልጽግና ካሁን በኋላ ትግራይን ብቻ አይገጥምም፣ አገዛዙን እንደ ስጋት የሚቆጥሩ በርከት ያሉ ኃይሎች አሉ፣ ምንም እንኳን በራሳችን ብንተማመንም ይህን ስርዓት ለማስወገድ የሚፈልጉ አጋሮች አሉ ማለታቸው ይታወሳል። ሊቀመንበሩ አጋር ሲሉ የጠሯቸው አካላት ከሀገር ውስጥ ይሁኑ ከውጭ በይፋ የጠቀሱት ነገር አልነበረም። የፌዴራል መንግስቱ ህወሓት ከኤርትራና ከኢትዮጵያ ተቀናቃኝ ናቸው ካሏቸው አገራት ጋር በመሆን አገሪቱን የሚያናጋ እንቅስቃሴ እያደረገ መሆኑን በተደጋጋሚ ሲከስ ቆይቷል። ህወሓት ባለፉት ወራት በትግራይ ውስጥ የግዳጅ ወታደራዊ ምልመላ በማድረግ ዝግጅት እያደረገ መሆኑን በስፋት ሲዘገብ የነበረ መሆኑ ይታወሳል። በርካታ ወጣቶችም ከምልመላው ለማምለጥ ከክልሉ እየወጡ መሆናቸው ይነገራል። ህወሓትም በፌዴራል መንግስቱ በኩል የህልውና አደጋ እንደተደቀነበት በመግለጽ ዝግጅት እያደረገ መሆኑን በይፋ በመግለጫና በመገናኛ ብዙሃን ሲገልጽ ቆይቶም ከሰሞኑ ደግሞ ግልጽ ጦርነት ተከፈተብኝ ማለቱ ይታወሳል። በእርግጥም በቅርቡ ጊዜ ውጊያ ህወሓት ስትራቴጂካዊ የሸሪና ወታደራዊ ካምፕ ተመትቶበታል። መመታት ብቻ ሳይሆን ካምፑ በመከላከያ ሰራዊት ቁጥጥር ስር ውሏል ነው የተባለው። ይህን ተከትሎም ህወሓት በሌላ አቅጣጫ ከፍተኛ ኃይሉን እያንቀሳቀሰ ይገኛል። ህወሓት ወደ አፋር ግንባር ወይም የአፋር አዋሳኝ ወደ ሆነው ቢሶበር ኃይሉን እያንቀሳቀሰ ሲሆን በዚህ ቀጠና መሳሪያውን ከማጓጓዝ ባለፈም መድፎችን እያስጠጋ ስለመሆኑ ተሰምቷል። የተደበቁ መሳሪያዎችን አውጥቶ በጦር ግንባሮች እያከማቸ ይገኛል። ስለዚህም ጦርነቱ በማንኛውም ጊዜ ሊቀሰቀስ ይችላል የሚል ስጋትን ፈጥሯል። ህወሓት አሁንም በተለያዩ የጦር ግንባሮች ከፍተኛ ኃይሉን እያንቀሳቀሰ ያለው ከባድ መሳሪያውን ከደበቀበት አውጥቶ ወደ አዲስ ቦታ በማከማቸት እንደሆነም እየተገለጸ ይገኛል። በተመሳሳይ የፌዴራል መንግስትም ጦሩን ማሰማራቱን ቀጥሏል። በሸረሪና ግንባር ድል የቀናው የመንግስት ኃይልም ህወሓት መሳሪያውን አውጥቶ እያጓጓዘና እያከማቸ በሚገኝበት ወደ ራያ ግንባር ተመሳሳይ ዝግጅት እያደረገ መሆኑን መረጃዎች ጠቁመዋል። ወታደራዊ ዝግጅቱም በሁሉም በኩል እየተጠናከረ መጥቷል። ህወሓት አስቀድሞ እንደተናገረው መንግስትን ለመግጠም እየተዘጋጀ ያለው ከሌሎች ኃይሎች ጋር ተባብሮ ነው። ህወሓት ኤርትራን የሱዳን ጦሩን አግዙኝ ብሎ ወይም ከነሱ ጋር አጋርነት በመፍጠር አስቀድሞ የውጭ ኃይሎች አጋር እንዳሉት በማሳወቁም ጦርነቱ ቀጠናዊ እንዳይሆን ያሰጋል። በጉዳይ ላይ በተከታታይ እየወጡ ያሉ መረጃዎች እንደሚያሳዩት የኤርትራ ሰራዊትና ወታደራዊ መሪዎች ወደ ትግራይ ሲገቡ በህወሓት አቀባበል ተደርጎላቸው ከተሰበሰቡ በኋላም ውጥረቱ ጨምሮ ታይቷል።
ህወሓት ትጥቁን ሳይፈታ በድብቅ ሲያከማች የቆየውን የጦር መሳሪያ ወደ ጦር ግንባር በተለይም ወደ ራያ ግንባርና አፋር አዋሳኝ ወስዶ ማከማቸቱ ነዋሪዎችን ይበልጥ የጦርነት ስጋት ውስጥ ከቷል። ሰላም ለሀገራችን፣ ሰላም ለመላው ምስራቅ አፍሪካ ይሁን። አበቃን። ሰናይ ጊዜን ተመኘን።